ሕመምና ስቃይ ውስጥ ያላችሁ መድኃኒት የየዕለት ሕይወታችሁ የሆነላችሁ በየሆስፒታሉና በየጸበሉ ስፍራ ያላችሁ መድኃኒት ተወልዶላችኋል። ደስ ይበላችሁ። ዛሬም በአካሉ በቤተ ክርስቲያን በኩል ይህ ቃል ይነገራል። መንፈስ ቅዱስ ለሕዝቡ ይናገራል። እንዲህ እያለ መድኃኒት ተወልዶላችኋል። ዛሬም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም በአገር ቤት ያላችሁ ኦርቶዶክሳውያን የተዋህዶ ልጆች የእግዚአብሔር አብ፣ የእግዚአብሔር ወልድ፣ የእግዚአብሔር መንፈስ ቅዱስ ጸጋና ሰላም ከእናንተ ጋር ይሁን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። እግዚአብሔር መንፈስ ቅዱስን ምስጢር ገላጭ አድርገን ባለችን ውስን ደቂቃ የምንማማርበት የትምህርታችን ርዕስ መድኃኒት ተወልዶላችኋል በሚል ኃይለ ቃል ይሆናል። ይህንን ቃል የምናገኘው በጌታችን በመድኃኒታችን በኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ሉቃስ በምዕራፍ 2 ቁጥር 11 ላይ ነው። ይህንን ቃል የተናገረው መልአኩ ቅዱስ ገብርኤል ሲሆን መልአኩ የመጣበት ዋና ዓላማው የምሥራች ለመናገር ነበር። ምሥራቹ ደግሞ ለሰው ሁሉ የሚሆን ምሥራች ነው። ይህ ምሥራች በዳዊት ከተማ መወለዱ የጌታችን የኢየሱስ ክርስቶስ መገለጡ ነው። ይህ መድኃኒት ማን ነው ብሎ ለሚጠይቅ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ኢየሱስ ማለት ራሱ መድኃኒት ወይም መድህን ማለት ነው። እርሱ መድኃኔዓለም ነው። እርሱ መድኃኒታችን ነው። መድኃኒት ተወልዶልናል የምንል የምን መድኃኒት ብለን ስንጠይቅ የኃጢአት የሞት ከክፉና ከክፉ ዓለም መዳኛ የሆነው መድኃኒት ነው። እኛን ከኃጢአታችን ከሞት ከክፋት ሊያድነን እርሱ እነዚህ ሁሉ ባሉበት ዓለም ተወለደ። መድኃኒት ተወልዶልናል። በዚህ ዓለም ላይ ሁላችንም እንደምናውቀው መድኃኒት ይቀመማል፣ መድኃኒት ይፈበረካል፣ መድኃኒት ይዘጋጃል እንጂ መድኃኒት አይወለድም። ዛሬ የተወለደው መድኃኒት ዓለምን ሁሉ የሚያድን እውነተኛ መድኃኒት ነው። ይህን መድኃኒት መወለዱን በማድነቅ ታላቅ ሐሳብ የጻፈው ሊቁ አባ ጊዮርጊስ በመጽሐፈ ምስጢር እንዲህ ብሎ ስለ ልደቱ ተናግሯል። የማይታየው ቃል በቀዳማዊ ልደቱ ከሚታየው አምላክ ተወለደ። በዳግማዊ ልደቱ ከዳዊት ልጅ በሥጋ ተወለደ። በመለኮቱ የማይዳሰሰው የሕይወት እሳት ከምትዳሰሰው ከድንግል ማርያም በሥጋ ተወለደ። እውነት ነው። ይህ አምላክ ከሰዎች ጋር ለመኖር ዝምድናን መርጧል። ወደ ዓለማችን መጥቷል። እርሱ አምላክ ሆኖ ሳለ የባሪያውን መልክ ይዞ ተገልጧል። ከድንግልም ተወልዶ ፍጹም ሰው ሆኗል። ምክንያቱም ፍጹም ሰው የሆነው ሰውን ለምን ሆንኩ ለሚሉ የሰውነት ክቡርነትን ሊያሳይ ነው። ሰው የለኝም ለሚሉ ሰዎች ሰው ሆኜላችኋለሁ ሊላቸው ነው የተወለደው። እውነት ነው።
በጌታችን በኢየሱስ ክርስቶስ መወለድ ሊሆኑ የማይችሉ ሆነዋል። ብዙ ነገሮች ተከናውነዋል። ከነዚህ ውስጥ ሦስቱን ለማየት እንሞክራለን። የመጀመሪያው ለምሳሌ ሰውና አምላክ ተዋህደዋል። የማይሞተው ከሚሞተው ሥጋ ጋር ተዋህዷል። አፈር ነህ የተባለው በአብ ቀኝ በክብር ገኗል። በዚህም አማኑኤል ተሰኝቶ እግዚአብሔር ከእኛ ጋር ሆኗል። እግዚአብሔር ከእኛ ጋር ከሆነ የሚቃወመን ማን ነው ብሎ ሐዋርያው እንደነገረ፣ ስለዚህ ያ የማይታየው አምላክ በሰው ሥጋ ታየ። የማይዳሰሰው ረቂቁ ጌታ ከእኛ ጋር ተዛምዶ የሚዳሰስ የሚታይ ሆኖ በምድራችን ላይ ተመላለሰ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት አዳም በስህተት በአመፅ የተመኘውን የእግዚአብሔር ልጅ ክርስቶስ በሥጋ አደረገለት፣ በመገለጡ አደረገለት። ይህ መድኃኒት ለዓለም ሁሉ ተወልዷል። ሁለተኛው እረኞችና ነገሥታት ተገናኝተዋል። እውነት ነው፣ እረኞችና ነገሥታት በአንድ መድረክ የሚያቆማቸው ምንም አይነት ፕሮቶኮል የለም በዓለም ላይ። ጌታችን የእርሱ መወለድ ግን ዝቅተኞችንና ነገሥታቱን አንድ ላይ አገናኘ። ደሆችና ባለጸጎችን አንድ መድረክ ላይ አቆመ። እግዚአብሔር ከእኛ ጋር ሲሆን የሰው ትልቅና ትንሽ የለውም ማለት ይህ ነው። ሰው ሁሉ ክቡር መሆኑን እንገነዘባለን። በዘመናት ሁሉ ወንጌል ለመጨረሻ ድሆችና ለመጨረሻዎቹ ባለጠጎች የሚያስፈልግ የማይመስለን ነበር። ነገር ግን ኢየሱስ ክርስቶስ ለሁሉም እንደሚያስፈልግ ለማረጋገጥ እረኞችንና ነገሥታትን አገናኝተዋል። የእሱ መወለድ ድንቅ ነው። ይህ ብቻ አይደለም። የጌታችን የመድኃኒታችን የኢየሱስ ክርስቶስ መገለጥ ተራርቀው የነበሩትን አቀራርበዋል። ተጣልተው የነበሩትን እንዲታርቁ አድርጓል። የተወደዳችሁ የእግዚአብሔር ልጆች ሰማይና ምድር ተገናኝተዋል። እግዚአብሔር ሰው በመሆኑ የሰው ልጅ ሰላምና ዕረፍትን አግኝቷል። ሦስተኛውና የመጨረሻው ሰዎችና መላእክት በአንድነት ዘምረዋል። ሰዎችና መላእክት በእምነት እንጂ በዐይን ተያይተው አያውቁም ነበር። ጌታችን በመካከል ሲገኝ ግን ወደ ታች ወረዱ፣ ዝቅ ያሉ ወደ ላይ ከፍ አሉ። የጌታችን መወለድ የእኛ ሰርግ ነውና መላእክቱ ተወልዶላችኋል እያሉን ቀሰቀሱ። ስለዚህ በመጨረሻም የጌታችን መወለድ መጋረጃውን ገለጠ። ለዘመናት በሰውና በእግዚአብሔር መካከል ያለውን የጥል ግድግዳ ፈረሰ። ለዚሁ ነው ሐዋርያው ዮሐንስ የዲያብሎስን ሥራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ ብሎ የነገረን። አዎ በእርሱ መገለጥ እኛ ተገልጠናል። በእርሱ መምጣት እኛ በዓለም ፊት ቆመናል፣ ከብረናል። የጌታችን የመድኃኒታችን የኢየሱስ ክርስቶስ መወለድ ከፍታንና ዝቅታን አገናኝቷል። ሰውና አምላክን አዋህዷል። ልደቱ የድኅነት ተግባር ጅማሬ ነው። ፍጻሜው ግን በሞቱና በትንሣኤው ነው። ልደቱና ሞቱ ተናባቢ ናቸው። ያልተወለደ አይሞትምና ሞት ሳይነገር ትንሣኤ የለም። ከክርስቶስ ጋር ለመነሳት ከእርሱ ጋር መሞት ግድ ይላል። ዓለም ተዘጋጅታ ልትጠብቀው የሚገባውን መሲህ ዮሴፍና ድንግል ማርያም ብቻ ተቀበሉት። ዛሬም የክርስቶስ ልደት አሁናዊ የአምልኮ ርዕሳችን ነው። ዓለም ግን ተራ ልደት መስሎት ስጦታ መቀባበያ፣ የገና ዛፍ መትከያ፣ ትዕይንት፣ የፎቶ መርሃ ግብር አድርጋ ተቀብለዋለች።
ይህ ጌታችን ኢየሱስ ክርስቶስን ደስ አያሰኘውም። ልደቱ የመስከሪያና የጭፈሪያ ምክንያት ሳይሆን የምስጋና ርዕስ ነው። ጌታ ተወልዶልናል፣ መድኃኒት ተወልዶላችኋል። መላእክት በእርግጥም ጌታ የመጣው የሰው ልጆችን ለማዳን ነው። ለዚሁ ነው ተወልዶልናል አላሉ፣ ተወልዶላችኋል ያሉት። የተወለደው መድኃኒት በልባችን እንዲነግስ፣ የተወለደው መድኃኒት በሕይወታችን እንዲገለጥ፣ ክርስትናችንን በተግባር እንድንኖረው የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደቱ ያስተምረናል፣ ይመክረናል። ዛሬም በብዙ ሕመምና ስቃይ ውስጥ ያላችሁ መድኃኒት የየዕለት ሕይወታችሁ የሆነላችሁ በየሆስፒታሉና በየጸበሉ ስፍራ ያላችሁ መድኃኒት ተወልዶላችኋል፣ ደስ ይበላችሁ። ይህ መድኃኒት የዓለም መድኃኒት ነው። ይህ መድኃኒት የጎንዮሽ ጉዳት የሌለው መድኃኒት ነው። ይህ መድኃኒት ሳይድ ኢፌክት የሌለው መድኃኒት ነው። ይህንን መድኃኒት የሚወስዱ ሰዎች የዘላለም ሕይወት አላቸው። አዎ መልአኩ መድኃኒት ተወልዶላችኋል፣ ለሕዝቡ ሁሉ የሚሆን የምሥራች ነግራችኋለሁ። ዛሬ በዳዊት ከተማ ጌታ ክርስቶስ የሆነ መድኃኒት ተወልዶላችኋልና ብሎ እንደነገረን ዛሬ የሚያስፈራን ብዙ ነገር በሕይወታችን ሊኖረን ይችላል። የሚያስፈራንን የሚያስጨንቀንን የሚያስጨንቅ ሕመማችንን የሚፈውስ ጤናችንን የሚመልስ ሰላማችንን የሚያጸናልን መድኃኒት ተወልዶልናል። ክብር ምስጋና ለስም አጠራሩ ይሁን። ከዚህ መድኃኒት ጋር አብረን እንድንኖር የተወደዳቸው የእግዚአብሔር ልጆች በዚያች በቤተልሔም በዚያች በከብቶች በረት ጌታ ሲወለድ ዓለም የት ነበረ? እመቤታችንና ቅዱስ ዮሴፍ አረጋዊ ዮሴፍ ብቻ ነበረ የተቀበሉት። ዓለም ዛሬም ለክርስቶስ ስፍራ የላትም። ትናንት ለክርስቶስ ያላት ስፍራ በረትና መስቀል እንደሆነ ሁሉ ዛሬም ዓለም ክርስቶስን ገፍታ ገንዘብ፣ ስልጣን፣ የዚህ ዓለም ዕውቀት ክርስቶስን ከሰዎች ልብ ነጥቋል። ለዚሁ ነው ሰው እንደ ቅጠል የሚረግፈው። ለዚሁ ነው ሰው የሚሞተው። ለዚሁ ነው ሰው የሚራበው። እውነት ሰው የሆነውን ክርስቶስ ሰዎች ቢገባቸው ኖረው ሰው የሆነላቸው አምላክ እንዳላቸው ቢያምኑ ባልገደሏቸው፣ ባላሰቃዩአቸው። እውነት ነው። ዓለም ዛሬም ክርስቶስን ካልተቀበለች ሰላም የላትም። የዓለም ሰላሟ ክርስቶስ ነው። የዓለም ፈውሳ መድኃኒታችን ኢየሱስ ክርስቶስ ነው። በእርሱ መምጣት ሰላም ይሆናል፣ ዝማሬ ይሆናል፣ እረፍት ይሆናል፣ ደስታ ይሆናል። ዛሬም በአካሉ በቤተ ክርስቲያን በኩል ይህ ቃል ይነገራል። መንፈስ ቅዱስ ለሕዝቡ ይናገራል። እንዲህ እያለ መድኃኒት ተወልዶላችኋል። በስቃይ ውስጥ ያላችሁ ወደ እረፍት ኑ። በሕመም ውስጥ ያላችሁ ይህንን መድኃኒት ውሰዱ። ዛሬ ሰላም በማጣት ውስጥ ያላችሁ ወደዚህ ሰላም ኑ እያል ቤተ ክርስቲያን ይህንን ድምፅ ታሰማለችና የተወደዳችሁ በአገር ቤትም በመላው ዓለም ያላችሁ ክርስቲያኖች የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት የዓመት በዓል ብቻ ሳይሆን የየዕለት ሕይወታችን ነው። ዛሬ በልባችን እንዲወለድ በሕይወታችን እንዲወለድ ጥላቻ በነገሰበት ማንነት ፍቅር ሆኖ መገፋፋት በዛበት ዓለም ይቅርታ ሆኖ ጸብና ክርክር መጋደል በበዛበት ዓለም ውስጥ ሰላም ሆኖ በልባችን እንዲወለድ የእግዚአብሔር ቸርነት የእመቤታችን አማላጅነት የቅዱሳን ጸጋና በረከት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር አሜን። ተወለደ ጌታ ተወለደ፣ ተወለደ አምላክ ተወለደ፣ ተወለደ ጌታ ተወለደ፣
ጌታ ተወለደ ተወለደ አምላክ ተወለደ ተወለደ ጌታ ተወለደ። አንዲት ብላቴና የ15 ዓመት ልጅ ጌታን ወለደችው በመላእክት አዋጅ። በጡም ድንግልና ተወለደ ጌታ ዓለምን የሚያድን የሰዎች አለኝታ። ተወለደ ጌታ ተወለደ ተወለደ አምላክ ተወለደ ተወለደ ጌታ ተወለደ። ይህ ዓለም በቃሉ ከተፈጠረበት ይበልጣል ልደቱ አምላክ ሰው ሆነበት። እንደምን ይገርማል ይሄ ተዋህዶ አየነው አምላክን እንደ ሰው ተወልዶ። ተወለደ ጌታ ተወለደ ተወለደ አምላክ ተወለደ ተወለደ ጌታ ተወለደ። አንቺ ብላቴና እናታችን ማርያም በምድር ተፈልጎ እንዳንቺ አልተገኘም። በሐሳብ በግብር ንጹሕ ስለሆነች